ልጆቻችሁ የተማሩት ያጠኑት ወይም ደግሞ ያስጠናቻቸው በቀጣይ ቀን ወይንም ደግሞ ቶሎ እየተረሳቸው ተቸግራችኋል ከሆነ ብቻችሁን አይደላችሁም። በዚህ ነገር ብዙ ወላጆች ሀሳብና ጭንቀት ውስጥ ይገባሉ። ለልጆችም ጥሩ ውጤት ለማምጣት ምክንያት ይሆናል። በዛሬው ቪዲዮ ልጆች የተማሩትን ወይም ያጠኑትን ቶሎ እንዲረሱ የሚያደርጋቸውን ዋና የሆኑትን 4 ምክንያቶችን እናያለን። ከሁሉም በላይ ደግሞ በጥቂት ቀናት ውስጥ የልጆቻችሁን የማስታወስ ችሎታ የሚያሳድጉ 6 መፍትሄዎችንም እነግራችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምናልባትም የመጨረሻው ቲፕ ለእናንተ በጣም አስፈላጊ ሊሆን ይችላል። ለመስማት ዝግጁ ከሆናችሁ እንጀምር። ልጆች እንዲረሱ ከሚያደርጋቸው 4 ዋና ምክንያቶች መካከል የመጀመሪያው ፓሲቭ ለርኒንግ ነው። ልጆች ራሳቸው አክቲቭሊ ሳይሳተፉ የሚያዳምጡ ከሆነ ወይንም ደግሞ ብዙም ትኩረት ሳይሰጡ የሚያነቡ ከሆነ አይምሮ ለረጅም ጊዜ መያዝ ይቸገራል። ሁለተኛው ልጆች እንዲረሱ የሚያደርጋቸው ምክንያት ደግሞ የእንቅልፍ እጥረት ነው። የእንቅልፍ እጥረት ከማስታወስና ትኩረት ከማድረግ ችሎታ ጋር ቀጥተኛ ግንኙነት አለው። አይምሮ ሲዝል መረጃዎችን ውጤታማ በሆነ መንገድ ለመያዝ ይቸገራል። ሶስተኛው ልጆች እንዲረሱ የሚያደርጋቸው ምክንያት ደግሞ መጨናነቅና የሚረብሹ ነገሮች ሲኖሩ ነው። ለምሳሌ የበዛ ስክሪን ታይም፣ የሚያጠኑበት አካባቢ ድምጽና የሚረብሹ ነገሮች ሲኖር በአንድ ጊዜ የተለያዩ ነገሮችን ለመስራት መሞከር ጥልቅ የሆነ ዕውቀት እንዳያገኙ እንቅፋት ይሆናል። አራተኛውና የመጨረሻው ምክንያት ደግሞ ክለሳ ለማድረግ ነው። ከ24 እስከ 48 ሰዓት ውስጥ ጥቅም ላይ ያልዋለ መረጃ ብዙ ጊዜ ይጠፋል። የሚገርመው እውነታ አይምሮ ክለሳ ካልተደረገ 70% የሚሆነው አዲስ መረጃ በአንድ ቀን ውስጥም ሊረሳ ይችላል። አሁን ደግሞ መፍትሄውን ልንገራችሁ። እነዚህ መፍትሄዎች ውጤታማነታቸው በሳይንስ የተረጋገጡ ሲሆኑ ከተገበራቻቸው በአጭር ጊዜ ውስጥ ለውጥን ማየት ትችላላችሁ። የመጀመሪያው መፍትሄ የተማሩትን እንዲያስታውሱ አድርጓቸው። በየቀኑ ልጆች ዛሬ ምን እንደተማሩ ጠይቋቸውና እነሱ በገባቸው ልክ ያስረዷችሁ። ይህም ከማጥናትና ክለሳ ከማድረግም በላይ የአእምሮ የማስታወስ ችሎታን ይጨምራል። ሁለተኛው መፍትሄ ደግሞ ልጆች ረጅም ሰዓት ብዙ ነገሮችን እንዲያጠኑ ከማድረግ ይልቅ በመከፋፈል በየቀኑ ለ10 ደቂቃ በድግግሞሽ የሚደረግ አክቲቭ የሆነ የጥናት ጊዜ የበለጠ የማስታወስ ችሎታን ይጨምራል። ሶስተኛው መፍትሄ ደግሞ ስክሪን ጊዜን መቀነስ ነው። የበዛ ስክሪን ጊዜ ትኩረት የሚያደርጉበትን ጊዜ ይቀንሳል። ስክሪን አጠቃቀም ረገድ ገደብ አውጡና በሱ ምትክም ለአእምሮ እድገት የሚጠቅሙ ነገሮችን ተኩላቸው። ለምሳሌ ፐዝሎችን እንዲጫወቱ፣ ንባብ እንዲሁም ደግሞ ሌሎች ጨዋታዎችን እንዲጫወቱ አበረታቷቸው። አራተኛው መፍትሄ እንቅልፍና አመጋገባቸው ላይ ቅድሚያ ስጡ። ቢያንስ ልጆች ከ9 እስከ 11 ሰዓት ጥራት ያለው እንቅልፍ ማግኘታቸውን ማረጋገጥና ለአእምሮ የሚጠቅሙ ምግቦችን እንዲመገቡ አድርጓቸው። ለምሳሌ እንቁላል፣ ለውዝ፣ እንደ ገብስ ያሉ እህሎችን ከምግቦቻቸው ውስጥ ማካተትን አትዘንጉ። አምስተኛው መፍትሄ ደግሞ ትምህርትን ከሚኖሩበት ህይወት ጋር አገናኙላቸው። ለምሳሌ ልጆች ስለ ተክሎች እየተማሩ ከሆነ አንድ ተክልን ከልጆቻችሁ ጋር በጋራ በመሆን በመትከል እንዲያድግ ተንከባከቡት። ከሪል ላይፍ ጋር የተገናኘ ትምህርት የመረዳት ችሎታን ከማሳደጉም በላይ እንዳይረሱትም ያደርጋቸዋል። ስድስተኛውና የመጨረሻው መፍትሄ ደግሞ ቪዥዋላይዜሽን እና ማይንድ ማፒንግን ተጠቀሙ። ልጆች የሚማሩትን ነገሮች የሚወክሉ ስዕሎችን ወይንም ደግሞ ስዕላዊ መገለጫዎችን እንዲፈጥሩና እንዲስሉትም አበረታቷቸው። አይምሮ ከጽሁፍ ይልቅ ስዕሎችን ነው በደንብ ማስታወስ የሚቀለው። በመጨረሻም ደግሞ አንድ ቦነስ ልጨምርላችሁ። ለልጆቻችሁ ትምህርትን አዝናኝ አድርጉላቸው። ልጆች መማር ሲያስደስታቸው ትምህርቱ ይበልጥ ውጤታማ በሆነ መንገድ ማስታወስ ይችላሉ። ፊሊንጎችን ወደ ጌሞች በመለወጥ በስቶሪ በመዝሙር መልክ የተለያዩ ትምህርቶችን ውጤታማ በሆነ መንገድ እንዲማሩ ማድረግ ትችላላችሁ። ወላጆች አስታውሱ፣ የማስታወስ ችሎታ ስኪል ነው። እንደ ማንኛውም ስኪል ሁሉ በማሰልጠን ማሳደግ ይቻላል። ተስፋ መቁረጥ ወይንም ደግሞ መጨናነቅ አያስፈልግም። ለልጆች ትክክለኛውን የሆኑ መንገዶችን በመጠቀም ማስታወስ እንዲችሉና ይበልጥ ትኩረት ማድረግና በመማር እንዲደሰቱ ማድረግ ትችላላችሁ። አሁን ደግሞ የእናንተ ተራ ነው። በዚህ ሳምንት አንዱን ስልት መርጣችሁ ተግባራዊ ለማድረግ ሞክሩ። እናም የምታዩትን ለውጦች ተከታተሉ። ለኛም ኮሜንት ላይ ብታጋሩን ደስ ይለናል። ይህን ጠቃሚ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ለሌሎች ወላጆች ሼር ማድረግ አትርሱ። ለወላጆች አስፈላጊና ጠቃሚ ኮንተንቶችን ከፈለጋችሁ ሰብስክራይብ ማድረግ፣ ሁሌም በየሳምንቱ የሚለቀቁ ቪዲዮዎች እንዳያመልጧችሁ ደግሞ የደወል ምልክቱን መጫን አትርሱ። ለአብሮነታችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቻው ቻው።